ተማክሬ አይደለም የመጣሁት ከማንንም ጋር የተነጋገርኩትም ነገር የለም ከራሷ ከገኒ ጋር ነው የተነጋገርኩት ከዛ ውጪ አብዲን አናግሬዋለሁኝ እኔ አንድ እምለው ነገር ምንድነው ለሷ መልካም የሆነው ነገር እንዲሆን ነው ምኞቴ የሚሆነው እሱ ብቻ ነው ግን ለሁለቱም አስተያየት አድርጌ ሁለቱንም ይዤ ቁጭ ብዬ ነው ማስተካከለው የሆይሆይታ ስራ አይደለም ጥፋት አለ ተጠፍቷል ከምንም በላይ ደግሞ ትልቅ ጥፋት የተጠፋው እኔ ገኒን የተዋወቅኳት ዛሬ ነው ገኒ ማን እንደሆነች ምን እንደሆነች የት እንደነበረች የት እንዳለች ያወቅኩት እኔ ዛሬ ነው እኔና ገነት ዛሬ ነው የተዋወቅነው ሳቃት ደግሞ በጣም ነው ያዘንኩት ዛሬ ተነስታችሁ ሙና ተሳስተሻል ብላችሁ ያ ሁሉ ስድብ ስታወርዱ የነበራችሁ ወይም በየቤታችሁ በየቦታው ቪዲዮ እየሰራችሁ ያላችሁ የት ነበራችሁ እስከ ዛሬ የት ነበራችሁ እኔ አላቃትም አላህ በሚያውቀው አላቃትም እናንተ ግን እምታውቋት አብራችኋት የነበራችሁ ዛሬ ወቃሽ የሆናችሁ ሰዎች የት ነበራችሁ እስከ ዛሬ ድረስ ሁላችሁም አስመሳዮች ናችሁ ሁላችሁም አስመሳዮች ውሸታሞች እኔ ስላላወቅኳት ተሳስቻለሁ ለተሳሳትኩት ደግሞ እኔ ለሷ አስረድቻታለሁ እዚያ ማብራራትም የሚያስፈልግ ነገር የለም በተግባር ማሳየው ነገር ነው እሷን መካስ በሚገባኝ መንገድ እክሳለሁ ነገር ግን እኔ የራሴን እናገራለሁ ማንንም ብሎኝ አይደለም ከማንንም አልተነጋገርኩም ነገሩን ሚዛናዊ ለማድረግ እሱ ያስገባበት መረጃ ስለሌለው እሷ መረጃ ባላት ነገር ላይ ሐቋን ታግኝ ያለ መረጃ ይሄ ተደረገ እንዳይባል የእናንተን አስተያየት ደግሞ ሰማለሁ የሷንም ፍላጎት ሰማለሁ እኔ ግን እንደራሴ ዲሳይድ ያደረኩት ምንድነው ሐቋ ነው የተባለው ሪሲት ያለው እሱ ሙሉውን ይሰጣት እኔ የምለው ነው ኦኬ ከዛ በተረፈ ደግሞ እኔ ራሴ በምን መልኩ እንደምክሳት እኔና እሷ ተነጋግረናል እኔ ቃል የምሰጠው እክሳታለሁ አለቀ ግን እዚህ ስትሳደቡ የነበራችሁ ታሪክ ስታወሩ በየቤታችሁ ስትገባ በውስጥ በኩል ስትልክላችሁ ስትደውልላችሁ ስታናግራችሁ የነበሩ ኑና አግዙኝ እንድክሳት የተበደለችበትን ያለቀሰችበት ጊዜ እውነት ተሰምታችሁ ከሆነ እምታደርጉት እኔ በማደርገው ነገር ላይ ኑ ተባበሩኝና የዚህ ልጅ ላይፍ ይቀየር ተበደለ እንዳይባል አንድ ጎን ተጎዳ እንዳይባል ምክንያቱም እኔ ሙሉ በሙሉ አምኜ እሱ ተጎጂ እንደነበር ነበር አይደል ያሰብኩት ስለዚህ ሪሲት ባለው መልኩ ከሱ ሐቋን ታገኝ ከዛ በተረፈ ግን ወሬ ሳይሆን ቪዲዮ ሳይሆን ስድብ ሳይሆን ኑና እናግዛት እናስተካክልላት ካለችበት እናውጣት ሽንት ቤት ቁጭ ብላ ነው የምታናገረን አይደለ ይሄን ታውቃላችሁ ቦታ አታ ሽንት ቤት ሆና ነው የምታናገረን ስንት አመት ስታሽከረክራችሁ ስንት አመት ሰው ስታፋልጋችሁ ስንት አመት ሰው ስታስረዳችሁ ቆይታ ለምን እቺ ልጅ እዛ ጋር ቀረች ለምን ለመሳደብ ጊዜ የመጀመሪያዎቹ ሰዎች ናችሁ የመጀመሪያዎቹ ሰዎች እኔ አላቃትም እምታቋት የት ነበራችሁ አሁንስ የት አላችሁ ቪዲዮ ሰራችሁ አጎበደዳችሁ እንዲናችሁ እንደዛናችሁ አላችሁ የት አላችሁ አሁን ኑ እሱ ከአብዲ 5000 ድርሃም ሪሲት ያለውን ታገኛለች ሌላ ኑ ብር እናውጣላትና እቺ ልጅ የግል ስራ ትስራ ተመኝታ የነበረውን ስትሰራ የነበረውን ነገር ትስራ የቲም ልጆቿን ታሳድግ አለባት የሚባል የሚቀርባትን ነገር እንክፈልላት ኑ አስኪ ኑ እኔ እዚህ ጋር አለውኝ እኔ በ10000 ድርሃም ጀምራለሁ እናንተ ስንት ትሰጣላችሁ ቪዲዮ የሰራችሁ ልጆች ኑ አንቺ ያላችሁ ኑ አሁን እኔ ገኒ በ10000 ድርሃም ክፍያ አይደለም የአብዲን ክፍያ አይደለም እምልሽ እሺ እኔ እርዳታ ከኔ እምትረጃ አይደለሽም አንቺ እጅግር አለሽ ጭንቅላት ኖሮሽ አሽከርከረሻቸው ነበር እኔ ጭንቅላት ስላለሽ ሰርተሽ ነገ እምታመሰግኝበት 10000 ልስጥሽ እሰጥሻለሁ አሁን ትራንስፈር አረግልሻለሁ 10000 ብር አይደለም ድርሃም ሰጥሻለሁ ይምጡ እነዚህ ወረኞች ይስጡ
እኔን ሲሰድቡኝ የነበሩት አብዲ ሀቅ አለው። አዎ በሰማሁት ሀቅ ነበረው። ራሱ ግን መጥቶ ይሄ ያለብኝ አለ። ይሄ ያለብኝ ያለውን ሰው ነው ተሳስተሃል ልለውም አልችልም። ዛሬ ደግሞ ከእንቅልፍ ከተነሳው በኋላ የመጀመሪያ ስራዬ ገኒ ነበረች። ተነጋግረናል አልተነጋገርንም? ገኒ በሰዓት የሚሆን አላወራንም። እኔ እና አንቺ አውርተናል አይደለ? አሁን እኔ እህትሽ እናትሽ መሆን ሴት እስከዛሬ እማላቅሽ ሳቅሽም ደግሞ በስህተት በተሰጠኝ መረጃ በፍርሃትም ይሁን በምንም ይሁን የተሳሳተ መረጃ ይዤ ተናግሬሻለሁ አይደል? ይቅርታ አድርጊልኝ። እኔ እናትሽ መሆን ሴት ነኝ። ግን ነገ አንቺንም ሳቅሽና ማንነትሽን እያወኩሽ አንድ ሰው ተነስቶ መጥቶ ሊያጠቃሽ ቢል ለሱ ለምወደው ለአብዲ እንደቆምኩት ነው የምቆምልሽ። ዛሬም አብዲን ጠላሁት ማለት አይደለም። ማንም ሰው እንደሚሳሳተው ተሳሳተ፣ አለቀ። ራሱን ለማውጣት መወጫ መንገዶችን ተጠቀመ። ምንም የተለየ ነገር አላደረገም። እናንተ እዚህ ካላችሁት ሰዎች የተለየ ነገር አላደረገም። አብዲ ይታረማል፣ ይቀየራል። እሷንም ይቅርታ ይጠይቅና እርቅ ይፈጠራል። አንድ ሰዎች ናቸው። ትላንት ለሀገር ቆመዋል አይደለ እንዴ? አዎ ስህተት መስሎ በታየኝ መንገድ ለኔ ለሀገር ቆመው ነበረ። እርስ በርስ ተረዳድተው ነበር፣ ለመስራትም አስበው ነበር። ካላስ ራሱን ማምለጫ መንገድ መሰለው አደረገ። አዲ ማንም እንዳደረገው አትሊስት አልካዳትም። አስታርቃቸዋለሁ፣ ይቅር አባብላቸዋለሁ፣ መረጃ ያለውን ገንዘብ ስጥለዋለሁ። ከዛ በተረፈ ግን ይሄ አንድ ሳይት ይዞ እያለ ኑ እርዷት። መብረቁ ቃል ገብተህ የለ እንዴ? እናስተካክላለን ብለህ የለ? ጥራቸው። ትላንት ሲያሽሟጥጡ እኔን ሲሳደቡ የነበሩ ሰዎች ይምጡ። ወሬ አይደለም፣ ሪሲት እየገባ ይታየን፣ ይላክልን ለኛ። እኔ እህትህ አካውንት ትስጠኝ፣ ብትፈልግ በእጇ ብትፈልግ በካሽ ይደርሳታል። አለቀ። ግን እነዛን ሰዎች አምጡልኝና ይስጧት። የላይፍ ቼንጅ እንጂ የምላስ ቼንጅ አይደለም እዚህ ጋር የሚደረገው። ምላሳችሁን ማገላበጥ አይደለም። አሳዩ፣ በእጃችሁ በሁሉም ነገር አሳዩኝ። እኔንም ገኒ ዛሬም ሁሉ ጊዜ ይቅርታ ጠይቅሻለሁ። በጣም አመሰግናለሁ። ያው እንግዲህ ባንቺ እኔም እውነት ለመናገር ለሰው ምን ያክል እኔ በሆን እንደዚህ አላደርግም። አንድን ሰው ምን አድርጎ ነው እንዴት ነው ከአንድ ጎን ብቻ ሰምቼ እንደዛ አላደርግም በባህሬ ማለት ነው። አንቺ ግን ምን ያክል ብትወጂ እንደሆነ አላውቅም። እሱ የነገረሽን ብቻ መተሽ እርግጠኛ ሆነሽ 100% በዛ ልክ ስትናገሪ ነው ሰውን በዛ ልክ የተቀየመሽ የነበረው እና ቢያንስ አጋጥማ ለምን አልሰማችም አይነት ነገር ነበር እና እኔም ዛሬ ደውለሽልኝ ያለውን እውነት ነግሬሻለሁ። አንቺም አምነሽኛል። ሰውም ገና ይሄ ጉዳይ ሳይነሳ በፊት እርዱኝ ብዬ ስወጣ አብዛኞቹ አንዳንዶቹ ሰዎች አመኑኝ። የኔን እውነተኝነት ያውቃሉ አንዳንዶቹ ማለት ነው። እንዲሁ አይተውም የሚረዱ ሰዎች አሉና ምንም አይነት እውነት ሳልይዝ እንደው ሚዲያ ላይ ወጥቼ እንደዚህ በሰው ፊት የምገረፍ ነገር አይደለም ማለት ነው። ስለዚህ አመሰግናለሁ። ይቅርታሽንም ተቀብያለሁ። ዞሮ የሰው ልጅ ነሽ። ማንም ሰው እንደሚያጠፋው ያጠፋል። ጥፋቱን አምኖ ደግሞ ይቅርታ ከጠየቀን የማንኝ ይቅር ማለት ነው። ይኸው እየጾምኩ አይደለ? ስለዚህ ይቅርታ አድርጌልሻለሁ። አመሰግናለሁ። ነገ ጾም ተቀባይ ነኝ። ይሄን ስለሰጠሽኝ አመሰግናለሁ። ሁሌም ከጎንሽ ነኝ። በምንንም በተመለከተ ሳይሆን በሴትነትሽ፣ በአርመላነትሽ፣ የቲሞችን በማሳደግሽ ሁሉ ጊዜም ከጎንሽ ነኝ። ሁሉ ጊዜም በምንም አይነት ሲቹዌሽን ውስጥ ብትሆኚ አግዝሻለሁ። እኔ እስካለሁ ማገዝ የምችልበት ደረጃ ላይ እስከሆንኩ ድረስ እህትሽ ነኝ፣ እናትሽም ነኝ። ይህን ቻንስም ስለሰጠሽኝ አመሰግናለሁ። መብረቁን በቤት ስላደረግኩት ነገር ያው ከደረሰኝ መረጃ ነው። እየላኩልህ ነበር ላንተም በንግግርም ከነበረው ነገር ነው። በጣም ይቅርታ በቤት ያንን በማድረጌ። ከዛ በተረፈ ስቲል አብዲን ጊዜ እንሰጠዋለን። ግን አሁንም ቢሆን ቃል ምገባለሁ፣ አስታርቃቸዋለሁ። ብር መመላለስ ብቻ ሳይሆን እርቅም ይታረቃል። በመጀመሪያ ደረጃ ሙኒት እዚህ ላይቭ በእኔ ቤት ውስጥ ለተፈጠሩ ግርግሮች አንቺም ተሰድበሻል፣ ተተችተሻል። ሌላም በእነሱ ቦታ የለን። ዋናው ቁም ነገሩ የእሷ እና የአብዱ ጉዳይ እንዲፈታ ስለነበረ ዓላማ ምንም የያዝኳቸው ነገሮች
አሁን አንቺ ከስተት መማር ብቻ ሳይሆን ይሄ ንግግር ሳይሆን መውጣት ያለበት መልካምነትሽ መታየት አለበት። እኔ እንደራሴ የሰው ልጅ የሰውን ችግር ሲፈታ የራሱን ጉዳይ ትቶ ነው አይደለም። ትላንትና ወዲያ የነበረው ሌላ ነበር፣ ትላንትና ሌላ ነገር ተፈጠረ። ዛሬ የዛሬው ነው መታየት ያለበት አጨራረሱ። ምክንያቱም እህታችን ገኒ ፍትህም አግኝታ አይዞሽም ተብላለች። አዎ አንዳንድ ግለሰቦች ጭራሽ ላይ አይወዱም። የሰው መገጫጨት፣ የሰው ማልቀሱ ምናምን እንደዚህ እንደ መዝናኛ የሚቆጥሩ ይኖራሉ። ብዙዎቹም አብዛኞቻቸውም እንደዛ ናቸው። አሁን አንቺ ከይቅርታ ያደረግሻለሽው ነገር ቀላል ነገር አይደለም። በነገራችን ላይ የዚች ልጅ ብር በሰላምም ቢመለስም ባይመለስም ትልቁን ድርሻ ተወጥተሻል በዚህ ሰዓት። ምክንያቱም እኔ ከጀርባ ማስበው በጣም ከባድ ነገር ነበረ። ሁለተኛ ደግሞ እንደዚህ ሙኒት እንዲህ አድርጋ እንዲህ ብላ ፈርዳ የሚለው ነገር አየር ላይ እንዲቀርም አንፈልግም እና ከልብ ነው የማመሰግነው። የሪሲት ያለው ብር እንደሚመለስላት 100% እርግጠኛ ከሆንሽና ልጅቷ ትታገዝ የምትይም ከሆነ አንቺ ይኸው እገዟት እስኪ እኔ 10,000 ድርሃም በካሽም በአካውንቷም አስገባለሁ ስትይ እኔ 100% አምንሻለሁ በስነ ስርዓት ስትይ እስኪ በልጅቷ በኩል ተቆርቋሪ የመሰላችሁም ያልመሰላችሁም እስኪ ዛሬም የሆነ ቤት ላይ ያያየው ነው እስኪ ገኒን ከዚህም የበለጠ ሰፖርት አድርጓት፣ በተቻላችሁ አቅም አድርጓት። እስኪ ገንዘቧ ሪሲት ያለው ሲመለስ 5,000 ነው የሚመለሰው አይደለም፣ የሚቀራት ትንሽ ነው። እኔ 10,000 ሰጣለሁኝ። እኔ ስትሰድቡኝ የነበራችሁ ከፍ ዝቅ ስታደርጉኝ የነበራችሁ ሰዎች ኑና አግዟት እያለቻችሁ ነው። አግዟት። እኔ ደስ ብሎኛል። ፍጻሜው ይሄ መሆኑ ለኔ በጣም ነው ደስ። የእውነት ሙኒት ከልብ ነው የማመሰግነው። አንቺ ይሄን በዚሁ ቀጥለ አንድ ነገር ልንገር። አብዱንም ይቅርታ አርግለት፣ ስለተሳደበው ስድብ ስለነበረው ሁኔታ ይቅርታ አርግለት። አንድ ነገር አይምጣብህ፣ ወላሂ አይምጣብህ። አብዲ በጣም ጥሩ ልጅ ነው። እኔ ዛሬም አፌ ሞልቼ የምነግርህ ነገር ልንገር፣ አብዲ ጥሩ ልጅ ነው። ፈቃደኛ ከሆነልኝ እዚህ ጋር አመጣዋለሁ። ፎቶውንም አንሳ፣ አንቺም አንሺ። خلاص እኔ ቃል ገባልሻለሁ። ታገኛለሽ። ቢያምንበትም ባያምንበትም እኔ እንደ ታላቆኛ አዝዤ ይሄን ነገር እንድታገኝ አደርጋለሁ። ይቅር እንድትባባሉ እንፈልጋለሁ። መብረቁ አንተም ይቅርታ እንድታደርግለት እሱ ፈቃደኛ ከሆነልኝ አሁን ጠራለሁ፣ ደውልለታለሁ። እና ፕሊስ ላላህ ስትል እናንተም ጾም ይዛችኋል፣ ነገ እኛም ጾም እየያዝን ነው። ፕሊስ መብረቁ ወላሂ ሙኒትዬ የዚህ ከተፈታ እንደዚህ ከተፈታሹ እኔ ለደቂቃ ራሱ በመጥፎነት አላስተውልሽ። በነገራችን ላይ የቅርብ ሰፈሩ አባቱ ምን እንደነበረ ሲነግረኝ ልቤ ተሰበረ። አባቱ የተገዳደለው ሰው ደም የሚያዳርቅ የነበረ ትልቅ እንደዚህ አይነት ቤተሰብ የወጣ ልጅ እና ተሳስቷል። ስተት ነው፣ ተናዶም ሊሆን ይችላል። በእኔ በኩል የልጅቷ ጉዳይ እንዲፈታ ነው እንጂ ታርጌት የማደርገው ችግር የለብኝም። ከዚህም በላይ ብዙ ቤተሰቤን እንኳን አፍነው እኮ ስንት ነገር ሲያደርጓቸው ነበር። እነሱንም ይቅር ብያለሁ። ሰው ችግር የለም። ወላሂ አምጪውና ከቻልሽ ይቅርታ ተባብለን በእኔ በኩል አለ ለህዝቡም ይቅርታ ተባብሎ ይሄ ባንቻ ብሎ እንደሆነ ተደርጎ እንለያይ፣ ደስ ይለኛል። ካንቺም ብጠብቅ ልደውልለት፣ ካስወጣኝ መልሰህ ታስገባኛለህ። መብረቁ ቴንኪዩ። እህታችን ሙኒት የጥል ግርግዳውን አፍርሳለች። በጣም ነው የምናመሰግናት በእውነት። እዚህ ውስጥ ያላችሁ 2,000 ምናምን ሰው ለዚች ልጅ ምስጋና አቅርቡላት። በእነዚህ ሁለቱ ሰዎች መካከል ያለውን የጥል ግርግዳ አፍርሳ እህታችንም እክስሻለሁ ብላ ከራሷ ኪስ እየካሰች እንደሆነ ይሄ ምን አይነት አይምሮ እንዳላት ልትገምቱ ይገባል ማለት ነው። ስለዚህ በልጁም ላይም በእህታችንም ላይ ቂም የያዛችሁ በተለያየ መንገድ ሰው ልጅ መቼም በተለያየ መንገድ የመሰለውን ለማድረግ ወደ ጎን ወደ አንድ ይሰለፋልና ይህንን ሁሉ ግርግዳ አፍርሳለች ሙኒት። ይሄ ሁሉ ግርግዳ አፍርሳ እንዳይጣሉም ልጁ ላይ የሆነ ነገር እንዳይነሳ የሁላችንም አፍ ዘግታለች። ቴንኪው፣ እናመሰግንሻለን እህታችን ሙኒት። ስለዚህ እባካችሁ ሙኒትን አመስግኗት ሁላችሁ ማለት ነው። 10,000 ድርሃም እሰጥሻለሁ ብላሻለች ገንዬ። ምን ትፈልጋለሽ? በቃ አንቺም የበደለሽንም ሁሉ ይቅር ብለሽ ወንድምሽንም ይቅር ብለሽ። ገንዘብ አላፊ ነው፣ ገንዘብ ጠፊ እኮ ነው። ከዛ በላይ የሚያጣ ብዙ ሰው አለ እና ሰው ይበልጣል፣ ከገንዘብ ይልቅ ሰው ይበልጣል። እህታችን ደግሞ ያ ነገር እንዲፈርስ ስላደረገች
አመስግነዋትና ይሄ ነገር በቃ ከልጁም ላይ ተነስቶ ከመጥቶም እሱ እዚህ ያው እንደምታውቁት የክርስቲያን ጾም ጀምሯል፣ የሙስሊምም ዛሬ ወይ ነገ ማታ ይጀምራል። ስለዚህ ይሄ ነገር ሁሉ ገንዬ ማን ነው ሙኒት ስላፈረስሽ በጣም ነው የምናመሰግንሽ። ታንኪዩ ነው የምልሽ እኔ በራሴ በኩል ማለት ነው። እናመሰግንሻለን በእውነት እግዚአብሔር አብስቶ ይባርክሽ ዘር ማንዘሮችሽን ሁሉ ማለት ነው። ይሄንን ነው የምለው። እናመሰግናለን መብረቁ። እድል ከተሰጠኝ እኔም ላውራ። ያው ማሚን በቅርበት ስለማውቃት አብረንም ብዙ ጊዜ ላይቭ ላይ ታችሁን ሊሆን ይችላል። ምናልባት ትላንትናም ልገባ ብዬ የብዙዎች ኮሜንት ልክም ስላልነበረ ነው መግባት ያልፈለግኩት። ምክንያቱም እሷም ሆት ስትሆን አንዳንድ ጊዜ ላመነችበት ነገር ጀነራሊ በጣም ነው የምታምነ፣ የፈለገ ነገር እስከ መስጠት ድረስ ነው የምታምንና ልጄ ነው በቃ የራሴ ሰው ነው ካለች ምንም ነገር የምትቆጥበው የምትሰስተው ምናምን ነገር የላትም እና በጣም በዛ መንገድ ነበረ ከበረም ስታረግ የነበረው። ትላንትን ተስፊሽ ሲጠራኝ ያልገባሁት ምንድነው ከታች ያየሁት ኮሜንት ጥሩ ስላልነበረ ነው እና ሁል ጊዜ ሰዎች ላይ አንድ ሳይድ ይዘን መሄድ የለብንም። ገኒ ትክክል ነሽ፣ ያቀረብሽው ነገር ሀቅሽን ነው፣ በጥሩ ነገር ነው የተናገርሽው። ያንቺንም ምንም አይነት ነገር ዲሳይድ የማደርገው ነገር የለም። ግን እዚህ ነገር ላይ በጣም በብዛት የምነግራችሁ በተለይ ኮሜንታተሮች ፕሊስ መጀመሪያ የአንድን ነገር መጨረሻውን እስኪሄድ ድረስ ብትጠብቁ የተሻለ ነው። የሆነ ነገር ግን እንደነገርኳችሁ ነው። ነገሮችን ሁሉ በአንዲት ቃል ጠቅልላ እንደዚህ መቋጨት የምትችል ነች ማሚ ማለት ምንም አይነት ነገር ዊዛውት ሪዝን ማለት ነው። እና እኔ በጣም ትላንትና ከፍቶ የነበረውን ለመናገር በአጠቃላይ ሲሰጥ የነበረውን ኮሜንት እያየው ነው። ለዛ ነበር ያልገባውት። ስገባም ደስ አይልም ሰውም የሚሰጠው ነገርና እግዚአብሔር ይባርክ መብረቁ። በጣም ቴንኪዩ ሶ ማች ማሚ። ቃላት የለኝም። ደጋግሜ የምልሽ ነው ወድሻለሁ። ሁልጊዜ እንወድሻለን አለን። ሁልጊዜም ከጎንሽ ነን። የምትሰሪው ነገር ሁሉ ስለ ሀቅ ስለሆነ ስለምናቅ እኔ በምንም ነገር ልነጋገርም የሆነ ነገር ሲመጣ ማለት ነው እና እንኳንስ እሱ አይደለም መብረቁ እውነት ለመናገር ማለት ነው እሷ ማሚ የምታወጣው በወር ውስጥ ቢያንስ እኔ ምንም ካለማጋነን እስከ 500-600 ሺህ ሊደርስ ይችላል። አንድ ሰው ገባ ከተባለ የሆነ ቤት 100 ሺህ 150 ሺህ 200 ሺህ ተስፊሽ ታውቃለህ፣ ሁላችንም የምናውቀው ነው። የምትከፍለው መስዋዕትነት ጥግ ድረስ ነው። የሆነ ነገር እንኳን ቢመጣ እሷን አታክድ አያደርግም። አሁን ይሄ ነገር እሷን አታክድ አያደርግም። እሷ ከበር አድርጋ ለልጁ መስዋዕትነት ስለከፈለች ነው እንጂ እሷን አድሪሶና እሷ በልታ አይደለም። ግን ነገሮች አንዳንድ ጊዜ ሰዎች ላይ ዲፔንድ ሆኖ ሌላውን ሰው ተጭነው የሚያሸማቅቁ አይነት እንዳይሆኑ ወደፊት በጣም መጠንቀቅ ይኖርብናል። ማሚ ክበሪልኝ። ሁለታችሁም የጾም ወራት ነው። በእንደዚህ አይነት ነገር ዲስከስ አድርጋችሁ ስለፈታችሁ በጣም ደስ ብሎኛል። ነገሩንም መለጠጥ አያስፈልግም። መዋጮም ይዋጣ ካላችሁ እኛ በማሚ ጎን የፈለገውን መዋጮ እናዋጣለን። በዚህ መልክ ስለጠቃለላችሁ ግን እናመሰግናለን። ክበሩልን። በጣም አመሰግናለሁ። አስገባው አንድ ሰው አውርድና እንትናን አስገባው። ወርድለታለሁ። አስገባው መብረቁ አስገባው። ቴንክ ዩ ገኒ ሙኒዬ በጣም ነው የምናመሰግን። ሙናን ማመስገን ይፈልጋል። ከሙና የሚጠበቀው ይሄ ነው። አስለን ወደፊት የሚሄድ ነው ወይስ አንዳንድ ቁጥር ጻፍ ነው? ጊዜ አንስቶ እስካሁን ምን አደረግክ ብለህ ይሄኔ ምንም ነው። ይሄኔ ቪዲዮ ብቻ ነው። እኔ ይቅርታ አድርጌልሃለሁ። ያስቀየምኩ ነገር ካለ ይቅርታ። እኔ በነገራችን ላይ ከመሬት ያወራ ሁሉ እውነተኛ አይደለም። ከመሬት ተነስቼ አይደለም የተናገርኩት። ተናገርኩ እኔ ነኝ ብላ መጣች። ስሟንም አላነሳውም። ሲቀጥል ደግሞ በፊት በነገሯት ነገር እርግጠኛ ሆና ልክ የቲሞችን ባላይ ቆማ እሪ ብላ ስትናገር ነበር። እርግጠኛ ሆና ልክ ተበድሮ እንደመጣ ሰው አፋፏን አንቺ ገነት ተብየዋ ምናምን። በዛ ላይ ደግሞ የሆነ ምንድነው የበላይነትን ስሜት ይዛ መጣ ስትናገር የነበረች ሴትዮ ዝም በል እንጂ ሰውየው ምን ሆና ነው? እያወራው እኮ ነው። ሙርሰላም አሁን ይቅርታ ለመባባል ያክል እኔ ይቅርታ አላለሁ እኮ ችግር የለውም። ሰው ሲናገር ዝም ብላችሁ እኔን ልታስቆመኝ አትችልም። ይቅርታ ተባብላችሁ እንድትወጡ ነው የምንፈልገው። ወደ ሌላው ኬዝ አትሄዱ። ወንድም ምን ታል ስለሆነ ነገር ባጭር ተናገር ነው ያልኩት። ምክንያቱም በጣም ካመመኝ ነገር ያንተ ቃል ነው።
የራስ ጉዳይ ፈንዳ። ግን እኔ ያወራው አንዴ ኑር ሰላም እሷውን ከሁሉም ጋር ይልባት ምናምን ይሄ ነው ሳይሆን ከሁሉም ያመመኝ እሱ ነው እኮ አሟታል። እኔም ዝም ብዬ አልተናገርኩም። በዛ የኑር እጅ አለበት ዋናው እሱ ነው ብላለች። አንድ በል ሁለተኛ መጀመሪያ እርግጠኛ ሳትሆን ጭፍልቅ አርጋ ገነትን ስትናገር የነበረ ሴትዮ ትላንትና ደግሞ ስሟ ሳይጠራ አንገቷን ደፍታ መጣች። ተናደድኩኝ እኔ። እንዴት እርግጠኛ ትሆን? መጀመሪያ በጓደኝነት አንድ ነገር ልንገርህ ኑር፣ ሰማይና ምድር ብትጋጠም እኔ ሙን አንገቴን አልደፋም። ካጠፋውም ቀና ብዬ ነው ይቅርታ የምጠይቀው። ይሄ ያንተ አስተሳሰብ ነው። ምንም ነገር አንገቴን አያስደፋኝም። ላልገባኝ ጥያቄ እንዴት እንዲህ ተፈጠረ ብዬ ስለጠየቁኝ አንገት መድፋት አይደለም፣ አዋቂነት ነው። አዋቂ ሰው ምንድነው የተፈጠረው ብሎ ይጠይቃል። ለዛ ነው። ለማንኛውም መብረቁ ከሱ ጋር ያለውን ፋይል ዘግተን የገኒን ነገር ጨርሰን አሁን ሌላ ትርምስ የማይፈጠር ያለንም ሙድ አይቀየር። እኔ ሲጀመር እንዲህ አይነት ትንንሽ ንግግሮች ሙዴን አይቀይሩትም። የሚያስደስተኝ ልጅቷ ተደስታ ማየቷን ነው። የፈለገችው ነገር መደረጉን ነው። ሌላው አሽቃባጭ ደግሞ እጁን መዘርጋቱን ነው የምፈልገው። እሺ አሁን ምናልባት ነገ ጾመኛ ነን። ኑር ሰላም ሙኒትም ሁላችንም ጾመኛ ነን። በቃ እዚህ አብዱማ ለሁላችንም ብዙ ነገር ተባብለናል። ግን አሁን ይቅር ተባብለናል ደግሞ ሁሉ ይቅር ተባብለናል። መብረቁ እኔ እኮ አሁን ይቅርታ አልጠይቅም ወይም ይቅር አንባባልም አላልኩም። የተከፋሁት ኑር ያስከፋይ በዚህ ነው ስትል ዝም አላቸውና እኔም ደግሞ የተከፋሁት በዚህ ነው ሲባል ለምንድን ነው ማይክ የምታነሱትላችሁ? ምክንያቱም እሱ የእሷ ጥፋት ነው። እሱ ሆነ ተሳድቤ ሊሆን ይችላል። ያለ ምክንያት ግን ማንንም ተናግሬም አላውቅም። ታሪኬም እንደዛ አይደለም። እኔ ግን ይቺ ልጅ ትናንትና ስትደረግ የነበረው ሁሉም ስለሚያውቅ አሳዝናኛለች። በዛ ላይ ሲጨቁኗት የነበሩ ሰዎች ትናንትና ሌላ ሆኖ ሲመጡ እርግጠኛ ሳይሆኑ እንደዛ ብዙውን ሰው ሲያስታርቁ ማቃቸው ምናምን ሰዎች እርግጠኛ ሳይሆኑ በወገንተኝነት ሊሆን ይችላል በምን ሊሆን ይችላል እርግጥ ሲያደርጉ አሳይ ተናድጃለሁ። ኦኬ ቴንክ ዩ ወንድሜ። እና አሁን አውፍ ይቅርታ አውፍ ብያለሁ። አውፍ ይበለኝ ብላለች። አውፍ ተባባሉና እሷ ጋራ አሁን ወደ እኔ አውፍ ብያለሁ። በቃ እኔ ረመዳን ነው አውፍ ብያለሁ። እሺ ክበርልኝ። ከዚህ በበለጠ ደግሞ በሌላም ኬዝ ስለምንገናኝ አንዴ ልናገር መብረቁ አንዴ ድርስ ይሰጥሽ ትናገሪያለሽ። አፍራሽ ይበረው። ሌላው እንግዲህ ባባ ወንድማችን አለ። ባባ ወደ ባባ ወንድማችን እንሂድና ለባባ ድሩን እንስጠው። ስለ ሙኒትም ስለ ገነትም ስላለው ነገር ተናገር ባባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም እንኳን ለታላቁ ረመዳን በሰላም አደረሳችሁ። እኔ በመጀመሪያ መናገር የምፈልገው ጀስት ይሄንን ነገር እንዲረጋና ሁሉም ነገር ልጅቷን ተክሳ ሐቋ ተመልሶ ሁሉም ሰው እንደዚህ አፉ እንዲባባል የመጀመሪያውን እርምጃ ለወሰድሽው ሙኒት አመሰግናለሁ። በጣም ደስ የሚል ስራ ነው የሰራሽው። ጥሩ ነገር ነው ያደረግሽው። ሌላው ያው እህታችን ገነት ያው ከሁለት ቀን በፊት ጀምሮ ያው ሐቋ እንዲወጣላት ስንጠይቃት የነበረ በእኛ ጥያቄም ስታለቅስ ስትማረርም ነበረ ከመጀመሪያው ጀምሮ ማለት ነው። እንደዛው ሁሉ ደግሞ ወንድማችንንም በተገቢው መልኩ ላይክ መረጃ ለማግኘትም ሐቅም እንዲወጣ ጥያቄዎችን አንስተንለታል። ያንን ነገርም ያው ወንድማችን እንደ ሳይድ ማይተው ሊሆን ይችላል። ምናልባት የመጀመሪያውን ያለንበትን ቀን ሁሉ ተከታትለ ከሆነ እንደዛ አልነበረም። ሁሌም ቢሆን ማለት ነው ሁላችንም ገንዘብ ልንበደር እንችላለን፣ ሊጠፋብን ይችላል፣ ሳራ ውስጥ ልንወድቅ እንችላለን እና የተሻለ የሚሆነው ራስህን አረጋግተህ ተረጋግተህ ሰዎች ለሚጠይቁት ጥያቄ ምላሽ አድርገህ እዚህ ጋር ያለ ሰው ማለት ነው ማንም በማንም አይጨክንም። ነገ ምን ላይ እንደምንወድቅ ደግሞ አናውቅም። እኛ ምን አይነት ነገር እንደሚያጋጥመን አናውቅም እና ወንድሞችህ ነን እዚህ ጋር ያለን
እኔ ሁለታችሁንም የማውቃችሁ እዚህ መብረቁ ቤት ነው። ስናደርገው የነበረው ነገር በሙሉ ለሐቅ ነው፣ ለፍትህ ነው። ፍትህ እንዲሰፍን ሐቅ እንዲወጣ ስናደርገው የነበረ ነገር ነው። እንግዲህ በዛ ምክንያት በመናደርጋቸው ንግግሮች እንደ ሳይድ መስሏችሁ ከታችም ቂም ያዛችሁ ቂም የቋጠራችሁ ካላችሁ አፉ እንድትሉኝ ይፈልጋለሁ። እኛም ፈልገው ዋናው ሐቁ መውጣቱ ነው። የተበደለ ሰው መካሱ ነው። ሁላችሁንም ወድቃችሁ ማየት አንፈልግም። ሁሌም ቢሆን በስራ ላይ ግጭት ያጋጥማል። በስራ ላይ መጋጨት ያለ ነው። የራስ እግር ይጋጫል እና እንደዚህ አይነት ነገሮች በሚፈጠሩ ሰዓት የተሻለና አጭር የሆነ መፍትሄ የሚሆነው ምንድነው? የሆነ ነገር ጠፋብኝ እንደዚህ አይነት ሁኔታ ላይ ወድቄያለሁና እንተጋገዝ። በቃ ሁላችንም መተጋገዝ እንችላለን። አንዱ ሲወድቅ አንዱ ማንሳት ይችላልና ለአንዱ በጣም ከባድ የሆነው ነገር ይሄ ሁሉ ሰው ሲሰበሰብ በጣም ቀላል ይሆናል እና ይሄ ነገር በእንደዚህ ባጭሩ መቋጨቱ የልጅቷ መንባ መታበሱ በጣም አስደስቶኛል። ወንድሜም እንግዲህ ትናንትና ባደረኩብህ ንግግር ተቀይመኸኝ ከሆነ አፉ በለኝ። እኔ አፉ ብያለሁ። ቴንኪ ወንድሜ ባባ። ሞኒትዬ እንግዲህ የእውነት እንደምትወጂውም አይተናል፣ የእውነት እንደሚወድሽም አይተናል። ለነገሮች መፍትሄ ቁልፍ እጆች ላይ እንዳሉ አይተናል በድፍረት። እስኪ ለመጨረሻ ጊዜ ገኒ እስካሁን በሰማሽው ነገር ግልጽ ያልሆነልሽና ያላመንሽው ነገር ካለ ሚውትሽን አንሺና ወደ ሞኒት እንመለሳለን። ሲጀመር ነገሩም እዚህ ደረጃ ላይ እንዲደርስ የሚፈልግ ሰው አልነበርኩም። ግን ዛሬ ደግሞ ከረጅም ጊዜ በኋላ ቀኑ ደርሶ ለዚህ ቀን አብቅቶን እውነቱም ሐቁም ወጥቶ በህዝብ ፊት ሁላችንም ደግሞ ይቅርታ ስንጠያየቅ በጣም ደስ ብሎኛል። ቀኑ ደግሞ እጅግ በጣም ደስ የሚል ሁላችንም ጾም ላይ ያለንበት ስለሆነ ማለት ነው። ሌላ ምለው ነገር የለኝም። ሙኒት ግን ስትናገሪ በባለፈው ሌላም ስም ስላነሳሽ ምናልባት ይቅርታ የምጠይቂው ካለ በዚህ አጋጣሚ ወደ ሌላ መንገድ ወስጄ የተናገርኳቸው ነገሮች በሙሉ ይቅርታ ብትይ በጣም ደስ ይለኛል። ምክንያቱም የማይገናኝ ነገር ነበር አገናኝታችሁ የነበረው። አሁን ምን አለ ኦኬ፣ ምንም ችግር የለም መብረቁ። ይቅርታ ማንንም አይገልም። እኔ የፖለቲካ ሰው አይደለሁም። አወልሼ በተረዳሁት መጠን ተናገርኩኝ እንጂ የፖለቲካ ሰው ሁኝ አይደለም። የጠራኋቸው ስሞች ወይም ደግሞ የጠቀስኳቸው ስም ማንም ኢቭን ኮሜንታተር ሳይቀር ያስቀየምኩት ካለ ይቅርታ። ማንንም ለይቼ አይደለም። እና አሽቃባጮች ቪዲዮዋን ሰምታችሁ ታሪኳን እያወቃችሁ ጸጥ ብላችሁ የኔን ንግግር ከወጣችሁ ሰዎች ባልሆነ በሆነ ከእናንተ በቀር ሁሉንም ሰው ይቅርታ ጠይቄያለሁ። ከዚህ ውጪ የምትፈልጊው ነገር አለ ገኒ? በጣም አመሰግናለሁ ምሪት። ሌላ የምፈልገው ምንም ነገር የለም። የተናገራችሁትን ሁሉ በቃላችሁ እንደምትገኙ ተስፋ አድርጋለሁ። እሱም ባላምንም አንቺ ግን አምናለሁ። ከዚህች ደቂቃና ሰከንድ ጀምሮ አካውንት ብትልኪ የተናገርኳት ነገር በተግባር ትፈጸማለች። እሱ ለኔ ይሰጠኛል። እኔ ከራሴ ልልክልሽ እችላለሁ። አሁን ቃል የገባሁትንም ብር እሱም መስጠት ያለበትን ሪሲቱ ላይ ያለውን አሁን ትራንስፈር አድርግልሻለሁ። የመራት አካውንት ከላክሽልኝ ምንም ችግር የለብኝም። እሺ አመሰግናለሁ በጣም ኦኬ። ሁላችሁም ነው ማመሰግነው። በነገራችን ላይ በተለይ ቁጥር አንዴ ላመስግን አንድ እንዲታሰብ የምፈልገው ነገር አለ የማይረሳ። ምክንያቱም ነገ እንደ ንቅጣት ትነሳለች። ምንም ነገር ሳደርግ ሲሰማኝ እንጂ ማንንም ፈርጬ አይደለም። የልጅቷ ነገር ስለተሰማኝ እኔና እሷ ዛሬ ጧት ስላወራን እንጂ ማንንም ፈርቼ የማደርገው ምንም ነገር የለም ምድር ላይ። እኔ ምንም ነገር አላህን ፈርቼ ስለበደልኳት ደሞም የእውነት የምታሳዝን የምትሰብር ልጅ ስለሆነች አደርጋለሁ እንጂ ማንንም ፍራቻ አይደለም።
አመሰግናለሁ ጋር ሲጀመር ይሄ እኮ ካንቺ መፍራት ጋር ራሱ እኮ የሚያገናኝ አይደለም። አንቺ እኮ እንደውም እኮ በመሃል ላይ ሆነሽ ሁለቱንም በማያስቀይም መልኩ መፍትሄ ሆነሽ ቁጭ አልችለሽ ከዚህም በላይ ምን እንደምል አላውቅም በራሴ በኩል ምክንያቱም ይሄ ነገር በዚህ ማለቁ ካንቺ የሚጠበቅ ነው። ገኒም ተደስታለች። በነገራችን ላይ ዋናና ዋና አላማችን ሁላችንም ያንቺም ሁላችንም ያለነው የሁለቱን ችግር መፍታት ነው። ተግባብተናል። ታደርገዋለሽ አምናለሁ። ሌሎቻችሁም ከሙኒት ትናንትና ሙኒት ከትናንትና